የራሷ አሮባት የሰው ታማስላለች አሉ። በቃ አሁን እናንተ ጡንቻ አላችሁ፣ በቃ በጣም መደባደብ ትችላላችሁ ምናምን። በጣም ነው የምታሳፍሩት። የእውነቴን ነው። ፍቅር የእናንተን ጡንቻና የእናንተን ጸብ ሳይሆን የእናንተን ልብና የእናንተን አእምሮ እንደሚፈልግ ብታውቁ ኖሮ ሁልሽም ዛሬ ያደረግሽውን ነገር አታደርጊያትም ነበረ። ከዛሬ በኋላ ማናችሁንም ይቅርታ አልጠይቅም። ብሩክን ስሙት። ሄርት ያለሽ ከዚህ በኋላ እኔ አላወራሽም። ሶስና ሃይሚን በምን አይነት ንቀት አያያዝ እንደያዘቻት ተመልከቱ። ዝም ብላችሁ ቪዲዮ አትዩ እሺ፣ በትኩረት ተመልከቱ። አይደለም ሶሲ ስራትሽን ነው ገምር ስራትሽን ዳኒን ስሙት። ስራትሽን ነው ትክክለኛ አርጋን የመጣችሁ በቃ እንትናት ምን ማለት ነው? እኔ ሪስፔክት አርጋን ብሩክን ይታው ስማ ሶሲ ስራትሽን ነው አይደለም። ቆይ ደበረ ሆይ ሶሲ ቆይ ዳኒን አክብር ያለካሽ ስራትሽን ነው። ስማ አንተ ደግሞ አስቀየማለሁ። ተመልከቱ። የራሷ አሮባት የሰው ታማስላለች ማለት ይሄ ነው። ሚስትህ በዚህ ደረጃ እስክትናቅ ድረስ ያንተ ምንም አለመስራት እዚህ ጋር እንኳን አልታየህም። ሰው ያክተለተሉ ከመምጣት ለብቻ ተገናኝቶ እሷን ይቅርታ መጠየቅ ምን ያክል ዋጋና ቫልዩ እንዳለው ገና አልገባህም። አንተ መስራት ያለብህን ስራ እሷን የእሷን ክብር ማስጠበቅ ዳኒ ቆሞ መሃል ላይ እስኪሰራ ድረስ አንተ እስካሁን አልገባህም። ምንድነው ያንተ ስራ? ጦርነት መቅጠም፣ ጡንቻ ማሳየት። ፍቅር ውስጥ ያንተ ጡንቻና ያንተ እልህ ምናምን ዋጋ እንደሌለው ብታቅ እንደዚያ አታደርግም ነበረ። የእውነቴን ነው መነግራችሁ። በጣም ስሜታዊ ሆኛለሁ። ብቻዋን አግኛትና ቢያንስ ሁለታችሁ ነገሩን ከፈታችሁት በኋላ እነዚህን ሁለት ልጆች ማስታረቅ ራሱ ምን ያክል ቀላል እንደሆነ ሊታያችሁ ይገባል ብዬ ስጮ ነበረ። አልገባቸውም። ብሩክ እያየኸኝ እንደሆነ አውቃለሁ። ያንተ ጡንቻ፣ ያንተ ጉልበት፣ ያንተ ጩኸትና አተካራ መፍጠር የፈጣሪ ፍቅር እናንተ መሃል ፍለው እንዲያደርግ ወይም ስራውን እንዲሰራ አያደርገውም። ብለሁን በጭንቅላትህ አስብ። እባካችሁን የምትሉት ነገር ካለ ኮሜንት ላይ ንገሩት። ሃይሚ እኔ አንቺን የጠራሁሽ ስሚኝ፣ የተናደድኩበትን ነገር ተናገርኩኝ። በቃ ሻም ስሚኝ፣ ጭራሽ ከፍቅረኛዬ ጋር አጣላሽኝ እያለች ነበር። አዳምጡ በደንብ ስማት። ባደረገችው ነገር ሃይሚን የሚያጣላችሁ ነገር የለም። ስባብ ነው አንተ የምትፈልገው፣ ስባብ ነው የምትፈልገው። ጀመር ሃይሚን ከዚህ እዚህ ነገር ውስጥ እንታስገባት ማለት ነው። ሃይሚን አንስተትበት ስማት። ሶስና ሰማችኋት? ለዚህ ነው እሺ ይውላችሁ፣ ይቅርታ ሰው ያክተለተሉ ሊሆን አይችልም እምላችሁ። ሃይሚ በጣም አበዛችሁ፣ ሃይሚ በጣም ተቆነነች ምናምን የምትሉ ሰዎች ስነ ስርዓታችሁን ያዙ እሺ። ምክንያቱም እየተፈጠረ ያለውን ነገር የሚያይ አይን የሌላችሁ ሰዎች ናችሁ እንደዚህ እያላችሁ ያላችሁት። ብሩክም ሶስናም ምን እንዳደረገች በማላቀው ሁኔታ ጀጅ እያደረጉና እየፈረዱ ያሉት ሃይሚ ላይ ነው። ሶስና የምትናገረውን ይሄ ቀስ እያለ እየተለሳለሰ የሚያሳርር ቃላት እየሰማችሁት ነው ብዬ አስባለሁኝ። ሃይሚዬን አንንካብህ ነው ያለችው። ሃይሚን የምትናገሯት ሰዎች ታዳምጡኛላችሁ? ስነ ስርዓታችሁን ይዛችሁ ተቀመጡ። መጀመሪያ አይናችሁን አሰሩት። ከቪዲዮ ጀርባ ምንድን ያለው ቪዲዮውን በደንብ ቁጭ ብላችሁ በደንብ ለማዳመጥና ለመስማት ሞክሩ። ቪዲዮ ለምን ቶሎ አትለቅልንም ብላችሁ የምትጮሁብኝ ሰዎች ይገባኛል። በጣም እያመሻውኝ ነው ቪዲዮ የምለቀው። ታግሳችሁ የምትጠብቁኝ አላችሁ። እኔ ግን ዝም ብዬ ሌላው ሰው እንደሚሰራው አክተልትዬ እንደወረደ ቪዲዮን አላመጣውም። ቪዲዮን መጀመሪያ ቁጭ ብዬ አይቸው ከቪዲዮ ጀርባ ምንድን ያለችሁ ብዬ እያንዳንዷን ነገር ሰምቼና አዳምጬ ነው የምመጣው። ዝም ብዬ ኮሜንት እንደሚሰጥ ሰው ኮሜንት የምሰጥ ሰው እንዳልመስላችሁ። ሃይሚን የምትናገሯት አሁንም ደግሜ እናገራለሁ፣ ስነ ስርዓታችሁን ያዙ። ሶስና አላሽ ነው የምነግርሽ፣ እኔ ደብሮኛል። እኔም ብሩክ ደብሮኛል። እኔ ምንድነው አንቺ ደግሞ የሚደብርሽ? እና አንቺ ጥፋት ምንም የለም። በቃ እኔ ነኝ ስታተስ ቆይ እንዴት ነው እኔ አንቺ ላይ እንዳልፈርድ የምታስቢው? ግን ሶስና ማለት እንዴት ነው እኛ አንቺ ላይ እንዳንፈርድ የምታስቢው? ንገሪኝ። ማለት ብታስረጅኝ እኮ ደስ ይለኛል።
እሷን በግላጭ ጠርተሽ እሱን በድብቅ ጠርተሽ አንቺና እሷ መሃል የተፈጠረውን ስድድብና የሆነ አተካራ ለሱ ነገርሽ እሱ እሷ ላይ ሌላ ሐሳብና ሌላ ነገር እንዲኖረው እንዲያስብ ያደረግሽው እኮ አንቺ ነሽ። አንርሳ እንጂ የትላንትና ነገር አንርሳ። እምንረሳ እንዳይመስላችሁ እሺ። እኛ ሃይሚንና ብሩኬን ስለምንወድ እግረ መንገዳችንን ስለሚያመጡብን እናያቸዋለን እንጂ ሁለቱ ይበቁን ነበረ። እነሱ አልገባቸውም። ግን ይሄ ማለት ጥፋተኛ አይደለሽም ብዬ እንዴት ላስብ? ብሩክ እግሯ ስር ወርቆ ይቅርታ ሊጠይቃት እንትን እያለ ባለበት ሰዓት ከላይ ሆነሽ ያጋጋልሽ የነበረው እኮ አንቺ ነሽ። የኔት ከዚህ በላይ አንቺ ጥፋተኛ እንዳላደርግ የምታቀርቢልኝን ምክንያት ንገሪኝ። ኦፍ ኮርስ ፕራንክ ነው የሰራሽው። እኔ አድርገሽዋል አላልኩኝም እኮ። ቢያንስ ግን ይቅርታ ሲጠያየቁ ነገሮችን እንደማቅለል እንደው በጣም ብልህ ከሆንሽ ሴት ከሆንሽ እንደ ሴት ብልህ ከሆንሽ ገሸሽ ብለሽ ዳር ይዘሽ እነሱ የሚሆኑትን እና የሚያደርጉትን ነገር በርቀት ማየት ነው እንጂ መሃል ላይ ገብተሽ ሌላ ጦርነት እንዲፈጠር ስታደርጊ አንቺን ጥፋተኛ እንጂ ምን እንድንልሽ ነው የፈለግሽው ነው የኔ ጥያቄ። እምትሏት ነገር አለ? የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ዛሬ በጣም ብዙ ማወራውና ወሳኝ ማሳያችሁ ቪዲዮ አለኝ። ባላየው ነገር እየተፈጠረ ያለው ከትላንት ወዲያ ምን ለማውራት ሞክሬያለሁ። አንቺን አንተ አሁን አውቃት ተመልከቱ። በቃ እናንተ ኃይለኞች ናችሁ። በቃ እናንተ አደገኞች ናችሁ። በቃ ማለት የሚችላችሁ ሰው የለም ምናምን አይደል? በጣም ፋራዎች ናችሁ። እሺ በጣም ፋራ ናችሁ። በጣም ውድ ቤተሰቦቼ ከተሳሳትኩኝ ባካችሁን አርሙኝ። በጣም ስሜታዊ ሆኛለሁ ዛሬ። ያየሁት ነገር ሁሉ በጣም የሚያናድድ ነው። አንድ ነገር አልዋሻችሁም፣ ግራ እየገባኝ ነው። ብሩክና ሶስና ያሉበት መንገድ ከተሳሳትኩኝ እናንተ እንድታርሙኝ ቦታውን ሰጣችኋለሁ። እስካሁን ድረስ ግን ልቤ እያለኝ ያለው የእውነቴን ነው መነግራችሁ፣ ሃይሚም የብሩኬ ብሩኬም የሃይሚና የሃይሚ ብቻ ነው ብዬ አስባለሁ። አሁንም ይሄ ስሜት ውስጣችሁ ያለና በሐሳቤ የምትስማሙ ሰዎች የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉላቸው በእናታችሁ። ሁሉንም ነው ሜንሽን አድርጌያችሁ ይህን ቪዲዮ መለቀው ያዩታል፣ ያነቡታል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ በጨረቃ ፋሚሊ ውስጥ እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። ትላንትና ጠፍተው ዛሬ በአስደሳችና በጣም በመልካም ዜና ይመጡልናል ብለን የጠበቅናቸው ጨረቃዎቹ በሚያናድድ በሚያበሳጭና በሌላ ጦርነት መጥተዋል። ለማንኛውም ከነሱ ቤት በሩጫ የኔን ሐሳቦች ልትሰሙ እንደምትመጡ ስለማቅ እኔም እንደተለመደው እንደዚህ በስክሪን እያየው ሐሳብና አስተያየቴን የምሰጥበት ይሆናል። እንደተለመደው እናንተ ውድ ተመልካቾችም ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ የጨረቃ ፋሚሊ ቤተሰቦች በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን ነክታችሁ እንዲሁም ይሄንን ቪዲዮ አንዳችሁም ሳትቀሩ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን በዩቲዩብ ገንዘብ መስራት የምትፈልጉ ራሴው የማስተምርበትን ከጀማሪ አንስቶ ብቁ ሆናችሁ ክፍያ እስከምትጀምሩና ጥሩ ክፍያዎችን በዩቲዩብ እስከሚከፈላችሁ ድረስ በዝርዝር ያስተማርኩበት የዩቲዩብ ቻናሌ ሊንክ የኮሜንቱ የመጀመሪያ ቦታ ላይ ተቀምጦላችኋል። ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ እየጋበዝኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩክ፣ ውድና የተከበራችሁ ቤተሰቦቻችንን ያለው ፈጣሪ ይመስገን። ዛሬ መጣሁት፣ ሁሉንም ጠርቻችኋለሁ። ሃይሚንም ሶሲንም ዳኒንም ጠርቻችኋለሁና በመጀመሪያ እኛ ሁላችንም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ትናንትና ጠፍታችሁ ዛሬ ስትመጡ በጣም መልካም ነገር ይዛችሁልን አስደሳች ዜና ታሰሙናላችሁ ብለን ጠብቀን ነበር። እውነቴን ነው የምነግርህ። በጣም ብዙዎቻችሁ የቻናሌ ቤተሰቦች ቀን ኮሚኒቲ ፖስት ላይ ፖስት ያደረኩትን ፎቶ አይታችሁታል። ከላይ ከጻፍኩት ጽሁፍ ጀምሮ ማለት ነው። ማለት
በደንብ እንድታስተውሉና በደንብ እንድትሰሙት የምፈልገው ከዚህ በኋላ ብሩኬ የሚናገራቸውን ንግግሮች ሆነ ብዬ ነው። ምክንያቱም በጣም ብዙዎቻችሁ ሃይሚን ብቻዋን ማግኘት ያልቻለው ስልክ ስለማታነሳለት ሜሴጁን ስለማትመልስለት ነው ብላችሁኛል። አሁን ደግሞ እራሱ ብሩክ በአፉ ምን አለ? ሃይሚን ደውዬ ጠርቻታለሁ፣ ቀጥሬያታለሁ ሲል ሰምታችሁታል። የቀጠራት ግን ከነማን ጋር ነው? ከሶስና ጋርና ከሶስና ባለቤት ከዳኒ ጋር ነው። በደንብ አድርጋችሁ ከዚህ በኋላ የማወራውን ነገር ካደመጣችሁኝ ዋናውና ወሳኙ ችግር ማን ጋር እንደሆነ በደንብ አድርጋችሁ ትረዳላችሁ። ምክንያቱም ከሰሞኑ እየተጫንኩኝ ያለሁት ብሩክን እየሆነ ስለመሰላችሁ ማለት ነው። በደንብ አድርጋችሁ አዳምጡኝ። እኔ እየተጫንኩኝ ያለሁት አሁንም ቢሆን ለማንም ሰው ሳይዝ ጥፋተኛውን ብቻ ነው። ለማንኛውም ብሩክ ለምንድን ነው የመጣው? ከራሱ አንደበት እንስማና ሁሉም ይመጣሉ። ይሄንን ቪዲዮ እስከ መጨረሻው ተመልከቱት። እኔ ከዛሬ በኋላ በቃ ምኑ የመጨረሻዬ ነው። ምን እስኪ ማለት እስካለብኝ ድረስ ተለማምጫለሁ፣ ሞክሬያለሁ። ምንም ላደርግ አልችልም። ኖ እንዴ ቤተሰብ ጋር እስኪደርስ በጣም ብዙ ነገር አሉኝ ወንድሞቼም። እኔ ምን ላደርግሽ እንዴ? ከኔ እኮ የሚጠበቀው ይቅርታ ማለት ነው አይደል? ከይቅርታ በላይ ምን ላደርግሽ? አይደለም እንትን በምን እሺ ነው ያደረኩ? ምን በቃ ይቅርታ እኮ ጠየቅኩኝ፣ ሞከርኩ፣ ጣርኩ፣ ምንም ላደርግ አልቻልኩም። ይቅርታ መጠየቅህ ልክ ሆኖ ሳለ ይቅርታ የጠየክበት መንገድ ነው ስህተት ነው እያልኩኝ እየተሟገትኩክ ያለሁት። እያየኸው ነው ቪዲዮዬን እኮ ለምን ወደ ተግባር ማድረግ እንደከበደህና ለምን ወደ ተግባር አውርደኸው እያልንህ ያለውን እኔ ብቻ አይደለሁም። ደግሞ ኮሜንት እንደምታነብ እየተናገርክ ነው ራስክ። ተወቅሱኛላችሁ፣ ምን ትሉኛል? ወቀሳውን ትተክ አንተን የሚጠቅምህና አንተን የሚገነባህን ነገር የሚነግርህን ሰው ለምን አትሰማ? ይቅርታ መጠየቅህ ጥሩ ሆኖ ሳለ፣ ዝቅ ማለትህ ጥሩ ሆኖ ሳለ ዝቅ ያልክበት መንገድና ለዛ ይቅርታ ለምጠየቀው ሰው ዝቅ ያልክበት ቦታ ወሳኝነት አለው። አንተ ሃይሚዬን ዝቅ ብለህ ይቅርታ ስትጠይቅ ከላይ ደግሞ ያቺ ሶስና የተባለች ልጅ የምታጋግላትና ነገሮችን የምታቀጣጥል ከሆነ ይቅርታ መጠየቅህ የቱ ጋር ነው ዋጋ ያለው? ልክ አንተ ይቅርታ ጠይቀሃት እሷ ከላይ ስታጋግል ሃይሚ ለሷ የሆነ መልስ ስትሰጥ ደግሞ በሃይሚ በኩል እንደመሆን በሶስና በኩል ተሆንና አንተ የባሰ ሃይሚን እያጋጋልካት ነገሮችን አጣመህ እዚህ አድርሳቸዋል። አሁንም ቢሆን ብሩክ እድል አለክ። ለማንኛውም ሶስና መታለች። ምን እንደሚፈጠር አብረን እንመልከት። አላሽ ነው የምነግርሽ። እኔ ደብሮኛል። እኔም ብሩክ ደብሮኛል። እኔ ምን ላድርግ? ምንድነው አንቺ ደግሞ የሚደብርሽ? እና አንቺ ጥፋት ምንም የለም። በቃ እኔ ነኝ ቆይ እንዴት ነው እኔ አንቺ ላይ እንዳልፈርድ የምታስቢው? ግን ሶስና ማለት እንዴት ነው እኛ አንቺ ላይ እንዳንፈርድ የምታስቢው? ንገሪኝ። ማለት ብታስረጅኝ እኮ ደስ ይለኛል። እሷን በግላጭ ጠርተሽ እሱን በድብቅ ጠርተሽ አንቺና እሷ መሃል የተፈጠረውን ስድድብና የሆነ አተካራ ለሱ ነገርሽ እሱ እሷ ላይ ሌላ ሐሳብና ሌላ ነገር እንዲኖረው እንዲያስብ ያደረግሽው እኮ አንቺ ነሽ። አንርሳ እንጂ የትላንትና ነገር አንርሳ። እምንረሳ እንዳይመስላችሁ እሺ። እኛ ሃይሚንና ብሩኬን ስለምንወድ እግረ መንገዳችንን ስለሚያመጡብን እናያቸዋለን እንጂ ሁለቱ ይበቁን ነበረ። እነሱ አልገባቸውም። ግን ይሄ ማለት ጥፋተኛ አይደለሽም ብዬ እንዴት ላስብ? ብሩክ እግሯ ስር ወርቆ ይቅርታ ሊጠይቃት እንትን እያለ ባለበት ሰዓት ከላይ ሆነሽ ያጋጋልሽ የነበረው እኮ አንቺ ነሽ። የኔት ከዚህ በላይ አንቺ ጥፋተኛ እንዳላደርግ የምታቀርቢልኝን ምክንያት ንገሪኝ። ኦፍ ኮርስ ፕራንክ ነው የሰራሽው። እኔ አድርገሽዋል አላልኩኝም እኮ። ቢያንስ ግን ይቅርታ ሲጠያየቁ ነገሮችን እንደማቅለል እንደው በጣም ብልህ ከሆንሽ ሴት ከሆንሽ እንደ ሴት ብልህ ከሆንሽ ገሸሽ ብለሽ ዳር ይዘሽ እነሱ የሚሆኑትን እና የሚያደርጉትን ነገር በርቀት ማየት ነው እንጂ መሃል ላይ ገብተሽ ሌላ ጦርነት እንዲፈጠር ስታደርጊ አንቺን ጥፋተኛ እንጂ ምን እንድንልሽ ነው የፈለግሽው ነው የኔ ጥያቄ። የምትሏት ነገር አለ? ለምን ነው ምክንያት ይፈልግ የምትገናኘው? ከሱ ምንም ምክንያት አይደለም። ያስፈልጋል ከሱ ጋር የተገናኘው በቃ አሁን አስፈልግ ነው አውራ እኔ ከፈለኩ ምክንያት ምን አስፈልገኝ? ከሱ ጋር ነው ዳኒ ምንድነው የምታወራውን ነገር አታውቅም እንዴ? ለምንድነው ስነ ስርዓት የማይኖር? ቆይ ወንዶች እባካችሁን ይሄን ቪዲዮ እያያችሁት ከሆነ አሁን በምናገረው ንግግር ላይ ስህተት ካለ አርሙኝ። ወንድ ልጅ ገርልፍሬንዱንም ይሁን ሚስቱን
በሰላምም ይሁን በመጥፎ ወይም ደግሞ በቁጣ እያወራት በብሩክ ደረጃ አሁን ብሩክ ባለው ቃላት ሌላ ወንድ ገብቶ ሲናገር ያ ወንድ ምንድነው ሊሰማው የሚችለው ወይም ምንድነው የሚሰማን? ስነ ስርዓት አይኖርህም ያለው ማንን እየተቆጣ? የገዛ ሚስቱን ዳኒ እየተቆጣት መሃል ላይ ገብቶ ስነ ስርዓትህን ያዝ የሚለው ማን ነው? ብሩክ። ወንዶች እባካችሁን የምትሉት ነገር ካለ በሉኝ። ምን እንዲያስብ ነው የፈለግከው? ማለት ብሩክ በጣም ብዙ ስህተቶችን እየሰራ አይመስልህም? ነገሮችን አስተካክላለሁ እያልክ ስህተቶችን በስህተቶች ላይ ስህተት በስህተቶች ላይ ስህተት እየደራረብክ አይመስልህም? እኔ ምን ልበል? ምንድነው የምትሉት? በእናታችሁ ኮሜንት ላይ ጻፉ። ሃይ ደህና ነሽ? ኧረ ሃይሚ እሺ፣ እኔ እዚህ ጋር ሰላም ታበርጂልኝ ከሆነ አብርጂልኝ። ገብቶሻል? እንዴ አንድ ላይ ነው። ይቅርታ አንተ ዳኒ ረፍ። በቃ ምንም ቆይ ሃይሚ ሰላም የምታበርጅልኝ ከሆነ አበርጅልኝ፣ ሰላም ስጪኝ ምናምን። አሁን በዚህ ይቅርታ እንዲሰጥ ፈልገህ ነው? የምር ማለት አሁን ያወራኸው ግን የምርህን ነው እንዴ? ብቻዋን አግኝተህ አውራት ብዬህ አክተልትለህ ጭራሽ በንቀት ሃይሚ ምናምን። አንድ ነገር ልንገርህ፣ በደንብ አድርገህ አዳምጠኝ። ፍቅር ያንተን እልህ፣ ያንተን ጡንቻ፣ ያንተን ጩኸት አይፈልግም። እሺ በደንብ አድርገህ አዳምጠኝ። ያንተ ትልቁ ችግር የት እንዳለ ልንገርህ። ይቅርታ መጠየቅህ ላይ አይደለም፣ ዝቅ ማለትህ ላይ አይደለም። ይቅርታ የጠየክበት መንገድና ሁለታችሁ ብቻችሁን ተገናኝታችሁ በሰላም ፍቅራችሁ መሃል ላይ ባለበት አውሩ የምንልህን ነገር ኮሜንት እያነበብክ እንደሆነ እየነገርከን ራስክ፣ ነገር ግን የምታነበው ኔጌቲቭ የሚሰድብሁን ምን የሚልሁን ብቻ ስለሆነና የእኛን ሐሳብ እሷን ብቻዋን አግኝተክ እግሯ ስር መውደቅ ካለብህ ወድቀህ ዝቅ ማለት ካለብህ ለሷ ዝቅ ማለት ከፍ ማለት እንደሆነ ተረድተክ ይቅርታ ጠይቃት የሚለውን ባለመስማትህ ብሩክ በጣም ነው ማዝነው። በዚህ ደረጃ ኔጌቲቭ ነገር ብቻ ፈላጊ ሆነክ የኔጌቲቭ ኮሜንት የሚሰጡህን ሰዎች ብቻ እየተከተልክ እያነበብክ እየመጣ አሁን ዛሬ ያወራው ነገር በሙሉ ምንም ነገር አልያዝኩበትም። እኔ እንዴት ትሉኛላችሁ? ጀጅ ታደርጉኛላችሁ ምናምን። ጀጅ የሚያደርጉን ሰዎች ወደዛ ተተክ። አንተ ከሚስት ጋር ያለውን ነገር ለምን አታስተካክልም? ማለት ጭራሽ በእንደዚህ አይነት ንቀት እንዴት ይቅርታ እንዲመጣ ሰላሜን ስጭኝ ይቅርታ ስጭኝ ብለክ አይታታል? ምን አይነት ፊት እንዳወጣች በሰላም ሃይ ብላክ ትሽ እኔ አንቺን የጠራሁሽ ስሚኝ፣ የተናደድኩበትን ነገር ተናገርኩኝ። በቃ እሺ፣ አሁን ስሚኝ። ጭራሽ ከፍቅረኛዬ ጋር አጣላሽኝ እያለች ነበር። አዳምጡ በደንብ ስማት። ባደረገችው ነገር ሃይሚን የሚያጣላችሁ ነገር የለም። ስባብ ነው አንተ የምትፈልገው፣ ስባብ ነው የምትፈልገው። ጀመር ሃይሚን ከዚህ ነገር ውስጥ እንታስገባት ማለት ነው። ሃይሚን አንስተትበት ስማት። ሶስና ሰማችኋት? ለዚህ ነው እሺ ይኸውላችሁ፣ ይቅርታ ሰው እያክተለተሉ ሊሆን አይችልም እምላችሁ። ሃይሚ በጣም አበዛችሁ፣ ሃይሚ በጣም ተቆነነች ምናምን የምትሉ ሰዎች ስነ ስርዓታችሁን ያዙ እሺ። ምክንያቱም እየተፈጠረ ያለውን ነገር የሚያይ አይን የሌላችሁ ሰዎች ናችሁ እንደዚህ እያላችሁ ያላችሁት። ብሩክም ሶስናም ምን እንዳደረገች በማላቀው ሁኔታ ጀጅ እያደረጉና እየፈረዱ ያሉት ሃይሚ ላይ ነው። ሶስና የምትናገረውን ይሄ ቀስ እያለ እየተለሳለሰ የሚያሳርር ቃላት እየሰማችሁት ነው ብዬ አስባለሁኝ። ሃይሚዬን አንንካብህ ነው ያለችው። ሃይሚን የምትናገሯት ሰዎች ታዳምጡኛላችሁ? ስነ ስርዓታችሁን ይዛችሁ ተቀመጡ። መጀመሪያ አይናችሁን አሰሩት። ከቪዲዮ ጀርባ ምንድን ያለው ቪዲዮውን በደንብ ቁጭ ብላችሁ በደንብ ለማዳመጥና ለመስማት ሞክሩ። ቪዲዮ ለምን ቶሎ አትለቅልንም ብላችሁ የምትጮሁብኝ ሰዎች ይገባኛል። በጣም እያመሻውኝ ነው ቪዲዮ የምለቀው። ታግሳችሁ የምትጠብቁኝ አላችሁ። እኔ ግን ዝም ብዬ ሌላው ሰው እንደሚሰራው አክተልትዬ እንደወረደ ቪዲዮን አላመጣውም። ቪዲዮን መጀመሪያ ቁጭ ብዬ አይቸው ከቪዲዮ ጀርባ ምንድን ያለችው ብዬ እያንዳንዷን ነገር ሰምቼና አዳምጬ ነው የምመጣው። ዝም ብዬ ኮሜንት እንደሚሰጥ ሰው ኮሜንት የምሰጥ ሰው እንዳልመስላችሁ። ሃይሚን የምትናገሯት አሁንም ደግሜ እናገራለሁ፣ ስነ ስርዓታችሁን ያዙ። ከዛሬ በኋላ ማናችሁንም ይቅርታ አልጠይቅም። ብሩክን ስሙት። ሄርት ያለሽ ከዚህ በኋላ እኔ አላወራሽም። ሶስና ሃይሚን በምን አይነት ንቀት አያያዝ እንደያዘቻት ተመልከቱ። ዝም ብላችሁ ቪዲዮ አትዩ እሺ።
በትኩረት ተመልከቱ። አይደለም ሶሲ ስራትሽን ያዥ ገምር ስራትሽን ዳኒን ስራትሽን ያዥ ትረክኛ አርጋ ነው የመጣችሁ። በቃ እንትናት ምን ማለት ነው? እኔ ሪስፔክት አርጋ ነው ብሩክን ይታው ስማ ሶሲ ስራትሽን ያዥ ስማ አይደለም ቆይ ደበረ ሆይ ሶሲ ቆይ ዳኒን አክብር ያልነካሽን ስራትሽን ያዥ ስማ አንተ ደግሞ አስቀየማለሁ። ተመልከቱ። የራሷ አሮባት የሰው ታማስላለች ማለት ይሄ ነው። ሚስትህ በዚህ ደረጃ እስክትናቅ ድረስ ያንተ ምንም አለመስራት እዚህ ጋር እንኳን አልታየህም። ሰው ያክተለተሉ ከመምጣት ለብቻ ተገናኝቶ እሷን ይቅርታ መጠየቅ ምን ያክል ዋጋና ቫልዩ እንዳለው ገና አልገባህም። አንተ መስራት ያለብህን ስራ እሷን የእሷን ክብር ማስጠበቅ ዳኒ ቆሞ መሃል ላይ እስኪሰራ ድረስ አንተ እስካሁን አልገባህም። ምንድነው ያንተ ስራ? ጦርነት መቅጠም፣ ጡንቻ ማሳየት። ፍቅር ውስጥ ያንተ ጡንቻና ያንተ እልህ ምናምን ዋጋ እንደሌለው ብታቅ እንደዚያ አታደርግም ነበረ። የእውነቴን ነው መነግራችሁ። በጣም ስሜታዊ ሆኛለሁ። ብቻዋን አግኛትና ቢያንስ ሁለታችሁ ነገሩን ከፈታችሁት በኋላ እነዚህን ሁለት ልጆች ማስታረቅ ራሱ ምን ያክል ቀላል እንደሆነ ሊታያችሁ ይገባል ብዬ ስጮ ነበረ። አልገባቸውም። እነሱ ምንድነው የሚያሳድዱት? ኔጌቲቭ ኮሜንት። ቅድም ያላውን ሰምታችኋል፣ በደንብ አሳይቻችኋለሁ። በጣም ብዙ ሰው እየሰደበኝ ነው፣ ዛሬ መጨረሻዬ ነው፣ በቃ በጣም ስሜታዊ ሆኛለሁ ምናምን ሲል ነበረ። ስሜታዊ ከሆንክ ይቅርታውን ብትተው ነው የሚሻለክ። ምክንያቱም ጦርነት መሃል ላይ ተከፍትና የተነሳህበትን የፍቅር ኢንቴንሽን ረስተኸው የማይሆን ነገር ውስጥ ትገባለህ። ልክ እንደምታዩት የራስህ እያረረ እነሱን እናስታርቅ ራሱ ምን አይነት አማርኛ ነው? ቆይ እንዴ እናንተ ቢያንስ እኮ ስትስማሙ እነሱን ለማስታረቅ እነሱ መሃል ሰላም እንዲወርድ ለማድረግ ምን ያክል ቀላል እንደሆነ እንዴት ሊታይህ አልቻለም? ብሩክ አሁንም ቢሆን አስረግጬ የምነግርህ ነገር በሰላምና በፍቅር ቁጭ አድርገህ ሀይሚን ለብቻዋ እስካላዋራህ ድረስ ምንም ነገር እንደማይፈታ አረጋግጬ ልነግርህ እፈልጋለሁ። ብሩክ እያየኸኝ እንደሆነ አውቃለሁ። ያንተ ጡንቻ፣ ያንተ ጉልበት፣ ያንተ ጩኸትና አተካራ መፍጠር የፈጣሪ ፍቅር እናንተ መሃል ፍለው እንዲያደርግ ወይም ስራውን እንዲሰራ አያደርገውም። ብለሁን በጭንቅላትህ አስብ። እባካችሁን የምትሉት ነገር ካለ ኮሜንት ላይ ንገሩት። ባላየው ነገር እየለፈለፍክ ያለው ከተላክ ወዲያ ምን ለማውራት ሞክሬያለሁ። አንተ አሁን አውቃት ተመልከቱ። በቃ እናንተ ኃይለኞች ናችሁ። በቃ እናንተ አደገኞች ናችሁ። በቃ ማለት የሚችላችሁ ሰው የለም ምናምን አይደል? በጣም ፋራዎች ናችሁ። በጣም ፋራ ናችሁ። በጣም ውድ ቤተሰቦቼ ከተሳሳትኩኝ እባካችሁን አርሙኝ። በጣም ስሜታዊ ሆኛለሁ ዛሬ። ያየሁት ነገር ሁሉ በጣም የሚያናድድ ነው። አንድ ነገር አልዋሻችሁም፣ ግራ እየገባኝ ነው። ብሩክና ሶስና ያሉበት መንገድ ከተሳሳትኩኝ እናንተ እንድታርሙኝ ቦታውን እሰጣችኋለሁ። እስካሁን ድረስ ግን ልቤ እያለኝ ያለው የእውነቴን ነው መነግራችሁ፣ ሀይሚም የብሩኬ ብሩኬም የሀይሚና የሀይሚ ብቻ ነው ብዬ አስባለሁ። አሁንም ይሄ ስሜት ውስጣችሁ ያለና በሐሳቤ የምትስማሙ ሰዎች የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉላቸው በእናታችሁ። ሁሉንም ነው ሜንሽን አድርጌያችሁ ይህን ቪዲዮ የምለቀው፣ ያዩታል፣ ያነቡታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው ንዴት ነው ሰሞኑን፣ ንዴት ሰላም እናያለን ብለን እየመጣን ንዴት። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረጋችሁን ሳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ ስለ ዩቲዩብ የማስተምርበት ዩቲዩብ ቻናሌ አለ። ከዩቲዩብ መጀመሪያ አንስቶ ክፍያ እስከምትጀምሩና ጥሩ ገንዘብ እስክታገኙ ድረስ ያለውን ስቴፕ በዝርዝር አስተምሬበታለሁ። ስለዚህ የገባችሁ እዛ ከዚህ ቪዲዮ በኋላ እንገናኝ ባልኩት መሰረት አሁን የኮሜንቱ የመጀመሪያ ቦታ ላይ ሂዱና እዛ ጠብቃችኋለሁ፣ እዛ እንገናኛለን። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።